አረመኔው አገዛዝ ጦሩን ከአንዳንድ ቀጠናዎች እያስወጣ ነው። የአማራ ፋኖ ብሔራዊ ንቅናቄም መንገድ በመዝጋት በመላው አማራ ከብልጽግና ጦር ጋር እየተዋደቀ ነው። ዝርዝር አለን። የጃዊዋ ወርቅ ሜዳ ከተማ 1 ዓመት ከ5 ወር በኋላ በፋኖ እጅ ገብታለች። ህዝቡም ደስታውን ገልጿል። እንመለከተዋለን። በአፋብን ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦር በናዶ ብርጌድ እና በፋሲለደስ ብርጌድ በጥምር በተሰራ ኦፕሬሽን ይዞት የነበረው ምሽግ ሙሉ በሙሉ በፋኖ ቁጥጥር ስር ሆኗል። አውስትራሊያ ዜጎቿ ወደ ትግራይ፣ አማራና ሌሎች የኢትዮጵያ ክልሎች እንዳይጓዙ የጉዞ ማስጠንቀቂያ አወጣች። እናስደምጣችኋለን። ሰላም ጤና ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የጥር 27 ቀን 2018 ዓመተ ምህረት የማምሻውን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። የአማራን ፊት አውራሪዎች በየቀኑ የሚቀጥፈው አረመኔው አገዛዝና ተላላኪው ብአዴን ዛሬም አላቆምም ብሏል። ለዘመናት የነቁ አማራዎችን በመሰወርና በመግደል መሪና ተቆርቋሪ አልባ ህዝብ እንዲሆን አድርጓል። ከቅርብ ጊዜያት ወዲህ ደግሞ ዶክተሮችንና ምሁራንን እየመረጠ እየገደለ ነው። አማራውን ሐኪም እየገደሉት ነው። ዛሬም በባህር ዳር ላይ የተገደለው ዶክተር ኃጢአት የሆነበት ከአማራ ማህፀን መገኘቱና በአማራ ማንነቱ ብቻ ነው። የአማራ እናት ለፍታ መከራ በልታ ነበር እያስተማረችው። መማሩና ማወቁ ወገን መጥቀሙ አልተወደደለትም። ስለዚህም ኦህዴድ የላካቸው ጥቁር አማራዎች ዶክተሩን ገደሉት። ጠላቶቻችን 4 ኪሎ እስካሉ ድረስ ነገም በዚህ መንገድ ይቀጥላሉ። 4 ኪሎ ለመግባትና ይህን አገዛዝ በቃኝ ያለው አማራ ታጥቆ እየተፋለመ ነው። የአማራ ፋኖ ብሔራዊ ንቅናቄ በመላው አማራ ከብልጽግና ጦር ጋር እየተዋደቀ ነው። ንጉስ ሚካኤል ኮር መብረቅ ክፍለ ጦር ወግዲ ወረዳ ዙሪያ ከባድ ተጋድሎ በማድረግ ታላቅ ድል እንዳስመዘገበም ምንጮች ነግረውናል። ጸረ አማራው ብልጽግና በሰሜን ወሎና ደቡብ ወሎ በደረሰበት ሽንፈት ወደ ደቡብ ወሎ ቀጠናና አጎራባሽ ሸዋ ለመስፈር አስቦ ሜካናይዝዱን ሳይቀር ሙሉ ጦሩን እያሸሸና እያንቀሳቀሰ ይገኛል ተብሏል። ከዚህ ጋር ተያይዞም በዛሬው ዕለት ሙሉ ኃይሉን ሰብስቦ በወግዲ ወረዳ አድርጎ ወደ ሸዋ ለመውጣት የሞት ሽረት ከባድ ትንቅንቅ ለማድረግ ቢሞክርም መብረቆቹ የሚቀያየረውን ኃይል ሙሉ በሙሉ በሚባል ሁኔታ በመምታት ታላቅ ጀብድ ፈጽመዋል። የንጉስ ሚካኤል አሊኮር መብረቅ ክፍለ ጦር ጠላት ሰብሮ ሊወጣ የነበረበትን ስትራቴጂካዊ ቦታ በወግዲ ወረዳ ጎረንጅ ቀጠና ከሌሊት 11 ሰዓት ጀምሮ በደፈጣና በፊት ለፊት ውጊያ ሙትና ቁስለኛ አድርገውታል። በነበረውም ተጋድሎ ምድር ገበያ ላይ የገባው ኃይል በደፈጣ ሙሉ በሙሉ ሲደመሰስ መልሶ ቢደራጅም በድጋሜ ኢላላ እና አጋምሳ ከተባለ ቦታ ላይ በተሰነዘረ የፊት ለፊት ማጥቃት የብልጽግናው ሰራዊት ላይ ከፍተኛ ጉዳት በማድረስ ካሰበበት ቦታ ሳይደርስ ወደ ኋላ በከባድ ኪሳራ ለመመለስ ተችሏል። በተደረገውም ተጋድሎ ቁጥሩ በውል የማይታወቅ ከፍተኛ ቁጥር ያለው ጠላት ሙትና ቁስለኛ ሆኖ ወደ መጣበት ተመልሷል። በተመሳሳይ አርበኛ አደም አሊ ወይም አባናዶ ክፍለ ጦር ምዕራብ ወሎ ቲርቲራና ሻፊ ላይ ታላቅ ጀብድ በመፈጸም ድል ማስመዝገባቸው ታውቋል። ንጉስ ሚካኤል አሊኮር አርበኛ አደም አሊ ወይም አባናዶ ክፍለ ጦር ምዕራብ ወሎ ቲርቲራና ሻፊ ከተማ ላይ ጥር 26 ቀን 2018 ዓመተ ምህረት ከፋሽስቱ አገዛዝ ብልጽግና ሰራዊት ጋር ብርቱ ትንቅንቅና ተጋድሎ በማድረግ ከ20 በላይ በመደምሰስና ከ20 ያላነሰ በማቁሰል ታላቅ ጀብድ ፈጽመው ድል ተጎናጽፈዋል ነው የተባለው። ተጋድለው ከቲርቲራና ሻፊ ከተማ ባሻገር ልዩ ስሙ ቡሶ የተባለ አካባቢ ላይ ከብልጽግና መከላከያ ሰራዊት ውጪ በርካታ አድማ ብተናና ሚሊሻ በአባናደው ልጆች አይቀጡ ቅጣት በመቅጣት ለባንዳ የሚገባውን ምት ሰጥተዋል። በአጠቃላይ ንጉስ ሚካኤል ኮር ወግዲ ዙሪያና ቲርቲራ ሻፊ ከተሞች በጠላት ከባድ ምት በመምታትና በበርካታ ቁስለኛ ወደ ወግዲ ሆስፒታል፣ ደሴ ሆስፒታል እንዲያግዝ በማድረግም ብሎም የዘመቻ እቅዱንም በአጭር በማስቀረትና በማክሸፍ ታላቅ ድል አስመዝግበዋል ብሏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምኒልክ እዝም በአፋብን ቴዎድሮስ እዝ ግንባርም የወርቅ ሜዳ ከተማ የሰላም አየር አግኝታለች ተብሏል። በጃዊ ወረዳ ወርቅ ሜዳ ከተማ 1 ዓመት ከ5 ወር ያክል በአረመኔው የመንግስት ስርዓት ሰራዊት የከተማዋን ማህበረሰብ ሲያሳቅቅ፣ ሲዘርፍ፣ ሴቶችን ሲደፍር፣ ዘርፈ ብዙ ሰቆቃዎችን ሲደርስበት ቆይቷል። ይሁን እንጂ በቀጠናው የሚንቀሳቀሰው የአፋብን ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር የፋኖ ሰራዊት በአረመኔው የአብይ ገረድ ሰራዊት ላይ በሚያደርገው ተደጋጋሚ ጦርነት የጠላትን ኃይል በመምታት ስቦ በማስከዳት የከተማዋ ሙሉ ህዝብ ከፋኖ ጎን እንዲቆም በማድረግ ከፍተኛ የበላይነት ስለተወሰደበት እና ኪሳራ ስላጋጠመው በቀን 23 5ኛ ወር 2018 ዓመተ ምህረት ከተማዋን ለቆ ወጥቷል። ከአንድ ዓመት በላይ የተሰቃየው የወርቅ ሜዳ ህዝብ በቀን 26 5ኛ ወር 2018 ዓመተ ምህረት የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር አመራሮችና ከፓዊ ወረዳ ጊዜያዊ መንግስት አመራሮች ጋር ጥልቅ ውይይት በማድረግ ለማንኛውም ልማትና እድገት መሰረቱ ሰላም ስለሆነ ሰላምን ለማምጣትና ይህንን
አረመኔ የአብይ ስርዓት ለማስወገድ ከመቼውም ጊዜ በበለጠ ቆርጠን እንሰራለን ሲሉ የከተማዋ ነዋሪዎች ተናግረዋል። እንዲሁም የቀበሌ ጊዜያዊ መንግስት አደረጃጀቶች መዋቅሮችን መዘርጋት ተችሏል ሲል ገልጿል። የቴዎድሮስ እዝ ህዝብ ግንኙነት መምሪያ ወደ ጎንደር ግንባር ስናልፍ በጣቁሳ ወረዳ ጨውድባ ከተማ ከሌሊቱ 5 ሰዓት ተኩል በተሰራ ልዩ ኦፕሬሽን ከተማ ውስጥ መሽጎ የነበረ የጠላት ጥምር ጦር በከፍተኛ ሁኔታ ተመቷል ሲሉ ምንጮች ከቦታው ገልጸዋል። በአፋብን ጎንደር ጠቅላይ ግዛት ህዝብ በጌምድር ክፍለ ጦር በናዶ ብርጌድ እና በፋሲለደስ ብርጌድ በጥምር የተሰራ ኦፕሬሽን ጠላት ላይ ክፉኛ ኪሳራ የደረሰ ሲሆን ይዞት የነበረው ምሽግ ሙሉ በሙሉ በፋኖ ቁጥጥር ስር ሆኗል። የወገንን ብትር መቋቋም ያቃተው የአብይ አህመድ ቅጥረኛ ሰራዊት የመጣውን ኃይል መቋቋም ስላልቻለ ከደቂቃዎች ውጊያ በኋላ በጨለማው እግሬ አውጪኝ ብሎ ሲፈረጥጥ አድሯል። ኦፕሬሽኑ የተመራው በበጌ ምድር ክፍለ ጦር ዘመቻ መሪ አርበኛ ታርሎ ወርቄ በፋሲለደስ ብርጌድ ዋና አዛዥ ሻለቃ ደመቀና በናደው ብርጌድ ምክትል አዛዥ ሻለቃ ውባንተ መልክ አማካኝነት መሆኑ ተነግሯል። አውስትራሊያ ዜጎቿ ወደ ትግራይ፣ አማራና ሌሎች የኢትዮጵያ ክልሎች እንዳይጓዙ የጉዞ ማስጠንቀቂያ አወጣች። የአውስትራሊያ መንግስት ዜጎቹ ወደ ትግራይ ክልል እንዳይጓዙ ከፍተኛ የጉዞ ማስጠንቀቂያ ማውጣቱን የስማርት ትራቭለር የጉዞ መረጃ መድረክ መረጃ አመላክቷል። በትግራይ ክልል ያለው የጸጥታ ሁኔታ ያለምንም ቅድመ ማስጠንቀቂያ በድንገት ሊባባስ ስለሚችል ዜጎች ወደ ክልሉ ከማንኛውም አይነት ጉዞ እንዲታቀቡ ተጠይቀዋል። የአውስትራሊያ ባለስልጣናት በአሁኑ ወቅት በትግራይ ክልል የሚገኙ ዜጎቻቸው አመቺ ሁኔታዎችን በመጠቀም በንግድ በረራዎች ወይም መንገዶች ክልሉን ለቀው እንዲወጡ አሳስበዋል። የሀገሪቱ መንግስት በክልሉ ውስጥ ለሚገኙ ዜጎች የሚሰጠው የቆንስላ ድጋፍ በጣም የተገደበ መሆኑን በመጥቀስ መንገደኞች የአካባቢውን ባለስልጣናት መመሪያዎች እንዲከተሉና ግጭቶች ወይም ህዝባዊ ተቃውሞዎች በሚከሰቱበት ወቅትም በቤት ውስጥ እንዲቆዩ መክሯል። ከትግራይ ክልል በተጨማሪ የአውስትራሊያ መንግስት ዜጎቹ ወደ አማራ፣ ቤኒሻንጉል ጉሙዝና ጋምቤላ ክልሎች እንዲሁም ከኤርትራ፣ ከሱዳን፣ ከደቡብ ሱዳን፣ ከኬንያና ከሶማሊያ ጋር ወደሚዋሰኑ የድንበር አካባቢዎች ጉዞ እንዳያደርጉ አሳስቧል። ለዚህም እንደ ምክንያት የጠቀሰው የታጠቁ ግጭቶች፣ የሽብርተኝነት ስጋት፣ የእገታና የሲቪል አለመረጋጋት አደጋዎች መኖራቸውን ነው። ማስጠንቀቂያው ከአማራና ከቤኒሻንጉል ጉሙዝ ክልሎች ጋር የሚዋሰኑትን የኦሮሚያ ሰሜናዊ ክፍሎችንም ይጨምራል። በአጠቃላይ ወደ ኢትዮጵያ የሚደረጉ ጉዞዎችን በተመለከተ የአውስትራሊያ መንግስት ዜጎቹ ወደ አገሪቱ የመጓዝ አስፈላጊነትን እንደገና እንዲያጤኑ አሳስቧል። ወደ ሶማሌ ክልል ወይም ከኬንያና ሶማሊያ ድንበር አካባቢዎች በስተቀር እንዲሁም ወደ ምስራቅ ሸዋ፣ ጉጂና ምዕራብ ጉጂ ዞኖች የሚደረጉ ጉዞዎችም በዚህ የጥንቃቄ ምድብ ውስጥ ተካተዋል። በሌላ በኩል ወደ አዲስ አበባ፣ ድሬዳዋ፣ አፋር፣ ሐረሪ፣ ማዕከላዊ ኢትዮጵያ፣ ደቡብ ኢትዮጵያና ደቡብ ምዕራብ ኢትዮጵያ ክልሎች የሚጓዙ ዜጎች ከፍተኛ ጥንቃቄ እንዲያደርጉ አሳስባለችም። የአውስትራሊያ መንግስት ይህንን ውሳኔ ያሳለፈው ከጥቂት ቀናት በፊት የእንግሊዝ መንግስት በተመሳሳይ ሁኔታ የጸጥታ ሁኔታው ማሽቆልቆሉን በመጥቀስ ዜጎቹ ወደ ትግራይ፣ አማራ፣ ጋምቤላና ሌሎች የድንበር አካባቢዎች እንዳይጓዙ ማስጠንቀቂያ ማውጣቱን ተከትሎ ነው ሲል የዘገበው አዲስ ስታንዳርድ ነው። የጋሞ ዞን በትምህርት ሚኒስቴር የተዘጋጁ የታሪክ መጽሐፍት የውሸት ታሪኮችን አካተዋል ሲል ከሰሰ። በደቡብ ኢትዮጵያ ክልል ስር የሚገኘው ጋሞ ዞን በትምህርት ሚኒስቴር የተዘጋጁ የ9ኛና 11ኛ ክፍል የታሪክ መጽሐፍት የጋሞ ብሔር አንድነት ላይ አደጋ የሚጥሉ የውሸት ታሪኮችን ይዘዋል ሲል ከሰሰ። የዞኑ ትምህርት ቢሮ የግል የፖለቲካ ፍላጎታቸውን በመጽሐፍ መልክ ያሳተሙ ሲል የገለጻቸው አዘጋጆችና አርታኢዎች በሕግ እንዲጠየቁ አሳስቧል። የጋሞ ዞን ትምህርት መምሪያ የውሸት ታሪኮችን ይዘዋል ያላቸው የ9ኛና የ11ኛ ክፍል የታሪክ መጽሐፍት አንዳንድ ክፍሎች ለተማሪዎች እንዳይሰጡም ትዕዛዝ ያስተላለፈው ባለፈው ሳምንት ሐሙስ ጥር 21 ቀን 2018 ዓ.ም በጻፈው ደብዳቤ ነው። የትምህርት መምሪያ ኃላፊው ዶክተር አዲሱ አዳሙ ይህንን ትዕዛዝ የያዘው ደብዳቤ በዞኑ ስር ለሚገኙ 14 የወረዳና 7 የከተማ ትምህርት ጽሕፈት ቤቶች መጽሐፉን ለቢቢሲ አረጋግጠዋል። ይህ ቅሬታ ለክልሉ ትምህርት ቢሮ መቅረቡንም የተናገሩት አቶ አዲሱ ከክልሉ ጋር ግንኙነት እየፈጠርን ነው ያለው ክልሉ የማስተካከያ እርምጃ ይወስዳል ብለን እንጠብቃለን ብለዋል። ለደቡብ ኢትዮጵያ ክልል ትምህርት ቢሮ ግልባጭ የተደረገው የዶክተር አዲሱ ደብዳቤ እንደሚያመለክተው ቅሬታ የተነሳባቸው መጽሐፍት በአውሮፓውያኑ 2023 በትምህርት ሚኒስቴር የታተሙ ናቸው። የዞኑ ትምህርት መምሪያ ኃላፊው በእነዚህ መጽሐፍት ውስጥ የጋሞ ብሔር አንድነት ላይ አደጋ የሚጥሉ የሚከተሉ የውሸት ታሪኮችም ተቀነባብረዋል ሲሉ በደብዳቤዎች ጽፈዋል። ደብዳቤው በቀዳሚነት ያስቀመጠው በ9ኛና በ11ኛ ክፍል የታሪክ መጽሐፍት የኦሞቲክ ቋንቋ ተናጋሪ ህዝቦች በሚል ምሳሌ ሲጠቅስም ጋሞና ዶርዜ
ማለቱ ነው። ዶርዜ የጋሞ አንዱ ደሬ ወይም ማህበረሰብ ሲሆን ቋንቋውም የጋሞኛ አንዱ ዘዬ እንደሆነ ደብዳቤው ያስረዳል። የዞኑ ትምህርት መምሪያ ከይዘቱ ውስጥ ዶርዜ የሚለውን በማውጣት ትምህርት እንዲሰጥ በስሩ ላሉት መዋቅሮች ትዕዛዝ አስተላልፏል። ተመሳሳይ ማስተካከያ እንዲደረግ የታዘዘበት ሌላኛው ጉዳይም በ11ኛ ክፍል የታሪክ መጽሐፍት ላይ ተካቷል የተባለ ነው። የጋሞ ዞን ትምህርት መምሪያ ቅሬታ ያነሳበትን አንድ የመጽሐፉን አንቀጽ በደብዳቤው ላይ አስፍሯል። በእንግሊዝኛ የተጻፈው ይህ ክፍል የኦሞቲክን ህዝብ የሚዘረዝር ነው። ዶርዜ፣ ወላይታ፣ የም፣ ከፋ፣ ዲዚ፣ ቤንቾ እና ሌሎች በዚህ ክፍል ላይ ተዘርዝረዋል። በዚህ ዝርዝር ውስጥ ዶርዜ ተብሎ መጠቀሱን የትምህርት መመሪያው ተቃውሟል። የተከበረውን የጋሞን ብሔር ሆን ብሎ በመተው ዶርዜ በማለት ከፋፋይና የውሸት ታሪክ ለመትከል የተጣለ እንጂ የትምህርት ይዘት አይደለም ሲል በጠንካራ ቃላት ትችቱን ሰንዝሯል። ዶርዜ የጋሞ አንዱ ደሬ መሆኑ በተደጋጋሚ አጽንኦት የሰጠንበት የትምህርት መምሪያው ትምህርት ቤቶች ዶርዜ የሚለውን በማውጣት በምትኩ ጋሞ የሚለውን በማስገባት እንዲያስተምሩ አዟል። በተጨማሪም የ11ኛ ክፍል መጽሐፍት ላይ የወላይታ ማላ ስርወ መንግስት እንደ ጋሞ፣ ቁጫ፣ ቦሬዳና ዳውሮ ባሉ አጎራባች ህዝቦች ላይ ተጽዕኖን አስፋፍቷል በሚል የተጻፈው ክፍል ላይ ተመሳሳይ ትችት አንስቷል። ወላይታ የጋሞ ህዝብ ጎረቤት እንጂ በጋሞ ህዝብ ላይ ያሳደረው ታሪካዊ ተጽዕኖ አልነበረም ሲል ቀዳሚ ያለውን የውሸት ታሪክ ጠቅሷል። በሁለተኛ ደግሞ የጋሞ ብሔር አካል የሆኑትን ቦረዳና ቁጫን በተለየ ዝርዝር በምሳሌነት አስቀምጧል ሲል የወቀሰው የዞኑ ትምህርት መምሪያ ይህ አረፍተ ነገር ሙሉ በሙሉ ከይዘቱ ተወግዶ ትምህርት እንዲሰጥ አሳስቧል። መጽሐፍቱ ለትውልድ የውሸት ታሪክ በማስተማር የጋሞ ብሔር አንድነት ላይ ጥቃት ሰንዝረዋል ሲል ከሰዋል። የመጽሐፍቱ አዘጋጆችና አርታኢዎች የግል ፖለቲካ ፍላጎታቸውን በመጽሐፍ መልክ ያሳተሙ መሆናቸውን ተረድተናል ሲልም ወንጅሏል። በውጭ ዜናችን የቀድሞ የሊቢያ መሪ ልጅ ሳይፍ አልኢስላም ጋዳፊ በጥይት ተመተው ተገደሉ። የቀድሞ የሊቢያ መሪ ኮሎኔል ሙአመር ጋዳፊ ልጅ ሳይፍ አልኢስላም ጋዳፊ በጥይት ተመተው መገደላቸው ተዘገበ። በአንድ ወቅት የጋዳፊ ተተኪ ይሆናሉ ተብለው ይጠበቁ የነበሩት የ53 ዓመቱ ሳይፍ ማክሰኞ መገደላቸውን የፖለቲካ ፓርቲያቸው እንዳረጋገጠ የሊቢያ ዜና ወኪል ዘግቧል። ጠበቃቸው 4 ሰዎች ያሉት ኮማንዶ መኖሪያቸው ቤታቸው በሚገኝበት ዚንታን ከተማ ግድያ እንደተፈጸመባቸው ለኤኤፍፒ የዜና ወኪል ተናግረዋል። ጥቃቱን የፈጸመው ቡድን ማን እንደሆነ እስካሁን ግልጽ አይደለም። እህታቸው ደግሞ በተቃራኒው የሞቱት ሊቢያ ከአልጄሪያ ጋር በምትዋሰንበት ድንበር አቅራቢያ እንደሆነ ለሊቢያ ቴሌቪዥን ጣቢያ ተናግረዋል። ሳይፍ አልኢስላም ከአባታቸው ጋዳፊ ቀጥሎ ትልቅ ተጽዕኖ ማሳደር የሚችሉ ግለሰብ ተደርገው ይቆጠሩ ነበር። ኮሎኔል ሙአመር ጋዳፊ ከአውሮፓውያኑ 1969 ጀምሮ ሊቢያን ሲመሩ ከቆዩ በኋላ በ2011 በተነሳ ተቃውሞ ምክንያት ከስልጣን ወርደው መገደላቸው ይታወሳል። በ1972 የተወለዱት አልኢስላም በጋዳፊ የአመራር ዘመን ሊቢያ ከምዕራባውያን ጋር የነበራትን ግንኙነት ለማለዘብ ብዙ እንደሰሩ ይነገርላቸዋል። አባታቸው ከስልጣን ከተወገዱ በኋላ በጋዳፊ ዘመን በነበራቸው ሚና ተከሰው በሚሊሻ ቡድን ቁጥጥር ስር ውለው በዚንታን ከተማ ለ6 ዓመታት እስር ቤት ቆይተዋል። ዓለም አቀፉ የጦር ወንጀለኞች ፍርድ ቤት በ2011 በሊቢያ በተነሳው ተቃውሞ ወቅት በሰብአዊነት ላይ በተፈጸመ ወንጀል ምክንያት ችሎት ሊያቆማቸው ይፈልግ ነበር። በ2015 በተባበሩት መንግስታት በሚደገፈው ቡድን በምትመራው ትሪፖሊ ከተማ ተቃውሞን ለማፈን በሚል ወንጀል ፈጽመዋል ተብሎ በሌሉበት በሞት እንዲቀጡ ተፈርዶባቸው ነበር። ነገር ግን ከ2 ዓመታት በኋላ በ2017 ዓመተ ምህረት ቶብሩክ የሚገኘው ሚሊሻ በይቅርታ ከእስር ቤት እንዲለቀቁ አደረጋቸው። ጋዳፊ ከስልጣን ከወረዱ በኋላ ሊቢያ በተለያዩ ሚሊሻዎች የምትመራ ሲሆን በአሁኑ ወቅት 2 ተቀናቃይ መንግስታት ሀገሪቱን ከፋፍለው ይዘው ይመራሉ። አልኢስላም በአባታቸው የአመራር ዘመን ኦፊሴላዊ ስልጣን ባይኖራቸውም ፖሊሲ ቀርጸዋል። ትልቅ ቦታ የሚሰጣቸውን ድርድሮች መርተዋል። እንዲሁም አባታቸው የኒውክሌር ፕሮግራሞችን እንዲያቋርጡ አድርገዋል። በዚህ ዓለም አቀፉ ማህበረሰብ በሰሜን አፍሪካዊቷ ሀገር ላይ ጥሎ የነበረውን ማዕቀብ ያነሳ ሲሆን አንዳንዶች አልኢስላም የለውጥ አራማጅ ናቸው ሲሉ ያሞግሷቸው ነበር። አልኢስላማ ይህ በውርስ የሚሰጥ የእርሻ ቦታ አይደለም በማለት ከአባታቸው ጋዳፊ ስልጣን መውረስ እንደማይፈልጉ ደጋግመው ይናገሩ ነበር። ነገር ግን በ2021 በአገሪቱ በሚካሄደው ምርጫ ፕሬዝዳንታዊ እጩ ሆነው በመቅረብ እንደሚሹ ቢናገሩም ምርጫው ላልተወሰነ ጊዜ ተራዝሟል በማለት ያስነበበን ቢቢሲ ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።